ጤና ይስጥልኝ ተመልካቾቻችን ሚያዝያ 14 2017 ዓ.ም ከፍሪ ፕሬስ ዜናዎችንና ሐሳቦችን እናካፍላችኋለን። መልካም ሞላ ነኝ። በዛሬው የመረጃ ጊዜያችን ፋኖን የሚቀላቀሉ መከላከያዎችና አድማ ብተናዎች እጅግ በጣም በቁጥር በዝተዋል። የጥንቃቄ መልእክት ተላልፏል። የድሮን ኢላማ የሆኑ ቦታዎች ተለይተው ደርሰውናል፣ እናካፍላችኋለን። ቴዲ አፍሮ ከቅርብ ጊዜ ወዲህ የሚያቀርባቸው ኮንሰርቶች አወዛጋቢ ሆነዋል፣ ምን እንለዋለን? የተቋረጠው የጎጃምና የወሎ ንግድ ትስስር ከንግድ ባሻገር የማህበራዊ ህይወትን አቃውሷል፣ መረጃ አለን። የጠመንጃ ፖለቲካን እርግፍ አድርጎ መተው ይገባል ብለውናል የሶስቱ ሃይማኖቶች አባቶች። በአዲስ መልኩ እየተነዛ ያለውን የጸረ ፋኖ ዘመቻ እንመለከታለን። ጅቡቲ ኢትዮጵያውያንን ከሀገሬ ላባረር ነው ብላለች፣ ቀነ ጊዜ ገደብ ማስቀምጣለች፣ እሱንም እንመለከታለን። ናይጄሪያ በበኩሏ የአንድ የሀገሬ ዜጋ በኢትዮጵያ እስር ቤት ውስጥ ተገድሎብኛል ስትል ቅሬታዋን አቅርባለች። የዓለም የምግብ ድርጅትም አሳሳቢ የሆነ መረጃ አውጥቷል። አብራችሁን ስትቆዩ የእነዚህን ዜናዎች ዝርዝር እንመለከታለን። ወደ ዝርዝር ዜናዎች እናልፋለን። መጀመሪያ ያረኩት ብልጽግና የቆቦ ከተማ አገልግሎት ጽሕፈት ቤትን በእሳት ማውደሙን ይመለከታል። በሰሜን ወሎ ዞን የቆቦ ከተማ አገልግሎት ጽሕፈት ቤት ትናንት ሚያዝያ 13 2017 ዓ.ም ምሽት ላይ ሆነ ተብሎ በእሳት እንዲቃጠል ተደርጓል። በክልሉ ከፍተኛ ብልጽግና መር የመሬት ወረራ ዘመቻ ቁንጮ ላይ የሚገኘው ቆቦ ከተማ በጥቂት የብልጽግና ኃላፊዎች፣ ህገወጥ ደላላዎችና ይህ ጊዜ የማያልፍ የመሰላቸው ባለሀብቶች በቅንጅት የተዘረፈውን የህዝብ ሀብት እንዳይታወቅ በሚል መረጃ ለማጥፋት በሚል ስሌት ማቃጠላቸው ተሰምቷል። የአማራ ፋኖ በወሎ ቤተ አማራ ይህንን በተመለከተ ሐሳቡን አካፍሏል። የህዝብ ሀብትና ንብረት ተቃጥሎ ወድሞ ተድበስብሶ አይቀርም፣ ይህን ጉዳይ አጣርቼ እርምጃ እወስዳለሁ ብሏል። ስቦ ማስገዳቱ ቀጥሏል። ትናንትናና ዛሬ በርካታ የመከላከያና የአድማ ብተና ኃይሎች ፋኖን እየተቀላቀሉ ይገኛሉ። ትናንትናና ዛሬ ብቻ ሳይሆን በተለይ ባለፉት አንድ ወራት መከላከያ ሰራዊት አዲስ ኃይል አስመረኩ ካለ በኋላ እንዲሁም ደግሞ በከተማ ብቻ ተወስኖ ያለው የአማራ ብልጽግና አድማ ብተና ኃይሎችን በከፍተኛ ቁጥር አስመርቅ ያለው ካለ በኋላ ፋኖችን የሚቀላቀሉ የአድማ ብተናና የመከላከያ ኃይሎች ቁጥራቸው ተበራክቷል። በትናንትናው ዕለት 4 የመከላከያ አባላቶች ፋኖን ሲቀላቀሉ በዛሬው ዕለት ደግሞ ከ15 በላይ የአድማ ብተና አባላት ከነመሳሪያቸው ፋኖን እየተቀላቀሉ ይገኛሉ። እዚህ ላይ ብዙዎቻችሁ ሐሳባችሁን ስታጋሩ በኮሜንት እያየው ነበረ፣ ጥንቃቄ አይለያችሁ በሚል በተለይ እኔ ራሱ ትናንትና ከፋኖ አስረስ ማረ ጋር ፋኖን ተቀላቀሉ የተባሉ የአድማ ብተናና የመከላከያ አባላት እስከ መሳሪያቸው ሳይ በጣም ደንግጬ ነበር። በእርግጥ ፋኖዎች ተገቢውን የሆነ ጥንቃቄ እንደሚወስዱ በጣም እርግጠኛ ነኝ። ግን እንደ አንድ ደጋፊ ሁላችንም ስንዳይ የምንደነግጠው አለ። ፋኖችንም እንዳይጠቁ የምንሳሳላቸው ነገሮች አሉ። ከሱ አንጻር በጣም በከፍተኛ ሁኔታ የሚቀላቀሉ መከላከያዎች ላይ ተገቢውን የሆነ ቁጥጥር እንዲደረግ የፋኖ ደጋፊዎች እንግዲህ ለመናገር እንወዳለን። በተለይም አሁን ላይ ደግሞ የድሮን ጥቃቶች በስተዋል። ብልጽግና ደግሞ አዲስ የድሮን ኢላማ ሊያደርጓቸው የሚችሉ በተለይም ደግሞ ከአቅጣጫ ጋር በተያያዘ አዲስ ስልት እየተከተለ እንደሆነ ይታወቃል። ያንን በተመለከተ ካገዛዙ እየከዱ ፋኖን የሚቀላቀሉ የመከላከያ ኃይሎችና የአድማ ብተና ኃይሎች ላይ ጥብቅ የሆነ ክትትል፣ ቁጥጥር እንዲሁም ፍተሻ እንዲደረግ እነሱ ራሳቸው አድማ ብተናዎችና መከላከያዎች በማያውቁት መልኩ ባልተረዱት መልኩ የፋኖን አቅጣጫ የሚጠቁም ነገር ተቀብሮባቸው ከሆነ ሳያውቁ በድንገት ይዘው እየመጡ ከሆነ እሱን የተመለከተ ጥብቅ የሆነ ፍተሻ እንዲደረግ የፋኖ ደጋፊዎች ፋኖችን ተማጽነዋል። እዚህ ጋር በተያያዘ በአማራ ክልል በተለያዩ ቦታዎች የድሮንና የጀት ጥቃት ሊፈጸሙ ቦታዎች ተለይተዋል። ከዚህ በፊትም ከ2 ወይም ከ3 ቀናት በፊት ይህንን መረጃ ማካፈላችን ይታወሳል። አሁን ላይ ደግሞ በጎጃም 68 የድሮንና የጀት ተጠቂ ልዩ ቦታዎች ይፋ ተደርጓል። ቦታዎቹ ደርሰውኛል። ለጥንቃቄ እንዲሆን እየሰማችሁ ያላችሁት ለፋኖች እንድታደርሱ እንዲሁም ደግሞ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። መረጃው የተላከው የኢንሳ ባለሙያ የውስጥ መረጃ ምንጭ ነው ለፋኖ ያደረሰው። የአብይ አህመድ አገዛዝ በጎጃም ምድር ላይ አቅዶ ካወጣቸው 68 የድሮንና የጀት ጥቃት ቦታዎች መካከል የሚከተሉት ይገኙበታል። ጎጃም አገው ምድር፣ ፋክታ ለኮማ፣ ገርጨጭ፣ ቲሊሊ፣ ግሽ አባይ፣ ሰከላ፣ ሰሜን ሜጫ፣ መራዊ፣ አዲስ ቅዳም፣ ዳንግላ፣ ጃዊ፣ ሽንዲ ወንበርማ፣ ቁጭ፣ አሽፋ፣ ዋሽራ ዙሪያ፣ ከደብረ ኤልያስ እስከ የጁቤ የሚገኙ ሸለቋማ ቦታዎች፣ ከየጁቤ እስከ ደጀን ያሉ እንዲሁም ሸለቋማ ቦታዎች፣ ከደጀን እስከ ሸበል ያሉ ሸለቋማ ቦታዎች፣
ከሸበል እስከ ዲማ ገደብ ያሉ ሸለቋማ ቦታዎች፣ ከዲማ ገደብ እስከ መርጦ ለማርያም ያሉ ሸለቋማ ቦታዎች፣ የደብረ ወርቅ አካባቢውን በተገኘው አጋጣሚ መርጦ ለማርያም ሞጣን አካባቢው በከፊል የደጀን የቢቸና የድባይ ጥላት ቆይ ወይን ውሃ ድጓጽዮን ረቡ ገበያ ደጋዳሞት ፈረስ ቤት ቋሪት ገነት አቦ ዙሪያ አዴት ጎንጅ ቆለላ ዙሪያ በከፊል ለድሮንና ለአየር ኃይል ጥቃት እቅድ መዘጋጀታቸውን በማወቅ ከዚህ ጥቃት ኢላማ ጎን ለጎን ሰርጎ ገብ ኦፒ ወይም አስተኳሽ በተለያየ መንገድ ስለተዘጋጀ የፋኖ አመራር በልዩነት የፋኖ አባል ኃይሉ በዚህ አጋጣሚ ሙሉ በሙሉ ደረጃ ህብረተሰቡም አስፈላጊውን ጥንቃቄ እንዲያደርግ ማሳሰቢያ ያቀርባል። ይህ መረጃ የወጣው ከውስጥ የኢንሳ ባለሙያዎች አርበኞች ስለሆነ በጥልቀት ትኩረት ሊሰጥበት ይገባል ተብሏል። እንዲሁም ደግሞ ይህ መረጃ ወደ ሌሎች እንዲደርስ ሼር እንዲያደርጉ ማሳሰቢያ ያቀርባል። በደብረ ማርቆስ አፈናው በከፍተኛ ሁኔታ ተጠናክሮ ቀጥሏል። በደብረ ማርቆስ ከተማ የአብይ አህመድ ካድሬዎች ከከፍተኛ እስከ ዝቅተኛ አመራር የሆኑት አንድ የቤት ስራ ተሰጥቷቸዋል። እነሱም 7 ወጣቶችን እየመለመሉ ለመከላከያ ሰራዊት እንዲያቀርቡ ታዘዋል። በዚህም ገንዘብ እንሰጣቸዋለን፣ ቤት እንሰጣቸዋለን በሚል ማማለያ ወጣቶችን እየደለሉ ወደ መከላከያ ሰራዊት እንዲያስገቡ ትዕዛዝ ተሰጥቷቸዋል። ስራውም ዛሬ ተጀምሯል ተብሏል። የአካባቢው ፋኖች መከላከያን መቀላቀል ማለት እንደምታውቁት ወደ ሞት መሄድ ነው። ይልቁንም ፋኖን ተቀላቅላችሁ የአማራን የህልውና ትግል እንድታግዙ ጥሪ አቅርበውላቸዋል። በወሎና በጎጃም አካባቢ ወይም የሚወስደው መንገድ መዘጋቱ የኢኮኖሚና የማህበራዊ ቀውስ አስከትሏል። ከመርጦ ለማርያም መካነ ሰላም በሚወስደው አውራ ጎዳና የሽብር ተግባሩን አጠናክሮ የቀጠለው የብልጽግና ስርዓት ከ38 ቀናት በላይ መንገድ በመዝጋት በወሎና በጎጃም መካከል ያለውን የንግድ የማህበራዊ ግንኙነት በማቋረጡ ከፍተኛ የኢኮኖሚ ድቀት ተፈጥሯል። የማህበራዊ ቀውስም ተከትሎታል። ይህ ወሎና ጎጃምን ያቆራረጠው የመንገድ መዘጋት ማህበራዊ ቀውስን አስከትሏል። በተለይም አቅመ ደካሞች፣ ህፃናት፣ እናቶች፣ ሽማግሌዎች፣ ወላዶች በትራንስፖርት መቋረጥ ምክንያት በህክምና እጦት እየተሰቃዩ ይገኛሉ። በረሃ በሚሸፍነው የእነብሴ ሳር ምድር ወረዳ ነዋሪዎቹ ህሙማን ወደ ህክምና አገልግሎት ተቋም ለማድረስ ሰዓታትን አይደለም ቀናትን በቃሬዛ ተሸክመው እንዲጓዙ የብልጽግና የመከራ ቀንበር ተጭኖባቸዋል። በመንገድ መዘጋቱ ምክንያት የተቋረጠው የጎጃምና የወሎ የንግድ ትስስር በመካነ ሰላም፣ ወግዲ፣ ተንታ፣ መቅደላ፣ አቃስታ ባለፉት 38 ቀናት ውስጥ በእህልና ጥራጥሬ ላይ ያሳየው የዋጋ ጭማሪ ከሸማቾች አቅም በላይ በመሆኑ እናቶች ልጆቻቸውን መመገብ አቅቷቸዋል። ጤፍ፣ በቆሎ፣ ስንዴ፣ አተር፣ በርበሬ ከፍተኛ የዋጋ ጭማሪ የተስተዋለባቸው ሲሆን ከ3000 እስከ 3800 ድረስ ከነበረው ገበያ በላይ የዋጋ ጭማሪ አስመዝግቧል። በጎጃም መርጦ ለማርያም፣ ግንደወይን፣ ሞጣ፣ አዴት፣ ደብረ ወርቅ፣ ቢቸና የአርሶ አደሩ ምርት ሲያሽቆለቁል አርሶ አደሩ ለማዳበሪያ ግብዓት መግዣ በተፈጠረበት ጭማሪ ጫና በርካታ ምርቱን እየሸጠ ይገኛል። ከአዲስ አበባና ባህር ዳር ይጫን የነበረው ሸቀጣሸቀጥ በመቆሙ ምክንያት በተፈጠረው የምርት ማነስ ነጋዴዎች ወደ ድህነት ሲያሽቆለቁሉ ተጠቃሚዎቹ በማያቋረጥ እንግልት ውስጥ እንደሚገኙ ታውቋል። ለብርሃን ዋለ ኮሎኔል ኪሮስ ሻለቃ አሻግሬ ጉዳዩን አስመልክቶ ከሁሉም የህብረተሰብ ክፍል የተውጣጡ ልዑካን መንገዱ ይከፈትልን የሚል ጥያቄ ቢያቀርቡላቸውም የሃይማኖት አባቶችን የሀገር ሽማግሌዎችን ጸያፍ ስድብ በመሳደብ አንቋሸው መልሰዋቸዋል። የብልጽግና አገዛዝ ህፃናትን እየሰበሰበ እያሰረ ይገኛል። በዛሬው ዕለት ህፃን ኃይለ ሚካኤል አወቀ የተባለ የ4 ዓመት ህፃን እህቱ የ9 ዓመት ህፃንና ከእናቱ ጋር ሆኖ በሉማሜ ታስሯል። ሌሎችም መነኮሳትና ንጹሃን ነዋሪዎች የፋኖ ቤተሰቦች ናቸው በሚል እየታሰሩ እንደሚገኙ ምንጮች ጠቁመዋል። ዛሬ የሃይማኖት አባቶች በኢትዮጵያ ቴሌቪዥን ተገኝተው ጥሪ አድርገዋል። የጠመንጃ ፖለቲካን እርግፍ አድርጎ መተው ይገባል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ እርስ በርስ በመነጋገር ያሉ ችግሮችን መፍታት ይገባል ብለዋል። ኢትዮጵያ የሁላችን ሀገር መሆኗን የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና እድገቷ የጠበቀ ጥረት ማድረግ ይገባል ሲሉም ተሰምተዋል። አቡነ ማትያስ አክለውም ጠመንጃ በማንሳት ችግሮችን በግጭት ለመፍታት የሚሞክሩ ወገኖች ቆም ብለው በማሰብ የሰላም አማራጭ ሊጠቀሙ ይገባል ብለዋል። ሌላው የሰላምን ቃል ብቻ ሳይሆን በተግባር ልንሻው ይገባል ያሉት ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ናቸው። ክንዳችንን ማንሳት ካለብን ድህነትን ለመዋጋት ሊሆን ይገባል ብለዋል። ውጊያ አስፈላጊ ከሆነ መዋጋት ያለብን ድህነትን ነው ሲሉም ገልጸዋል።
ሌላው የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በበኩላቸው ሰላምን ለማስጠበቅ ሰዎች የፍቅርና የይቅርታ ልብ ሊኖራቸው ይገባል ብለዋል። እንግዲህ ሶስት የሃይማኖት አባቶች ትልልቅ የሃይማኖት አባቶች በቁጥር ስንደምራቸው ደግሞ አብላጫውን አማኝ የሚወክሉ እነዚህ ሶስት የሃይማኖት አባቶች ለምንድነው በህዝቡ ላይ የሚደርሰው ጭፍጨፋ እየታያቸው ያልሆነ? ከጥቂት ቀናት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኩ እንዲሁ ተመሳሳይ መልእክት አስተላልፈው ነበር። ኢትዮጵያ የሁላችን ሀገር ናት በሚል እውነት ለመናገር ኢትዮጵያ የኔ ብቻ ሀገር ናት የሚል የኢትዮጵያ ዜጋ ያለ አልመሰለኝም። እነዚህ ሶስት የሃይማኖት አባቶች ግን በህዝቡ ላይ የሚደርሰውን መከራ ለምንድነው ያልታያቸው? እንግዲህ ጦርነት ላይ ነው ያለ ነው። በተለይ ደግሞ የአማራ ህዝብ የአማራ ክልል እጅግ በጣም አሳሳቢ ጦርነት ነው ያለው። ከጦርነቱን ባሻገር አሁን እንግዲህ ከዚህ በፊት እንደሰማችሁት ዜና በኢኮኖሚም እየተጎዳን ያለው በረሃብ እየተጠቃን ያለው በኋላ ላይ ደግሞ የዓለም ምግብ ፕሮግራም ያወጣውን መረጃ እናካፍላችኋለን። ይህ ሁሉ መከራ ይህ ሁሉ የስቃይ ናዳ እየደረሰበት ያለውን ህዝብ እነዚህ ሶስት የሃይማኖት አባቶች እንዴት ነው ሊታያቸው ያልቻለ? መቼ ነው ለህዝቡ የምትቆሙ? መቼ ነው እንደ ልጆቻችሁ ነን ልጆቻችሁ እየሞቱ ነው እየተገደሉ ነው እጅግ በጣም ብዙ መከራ እየደረሰባቸው ነውና መቼ ነው ከልጆቻችሁ ጎን የምትቆሙ? በተለይ እንግዲህ በሰሜን ኢትዮጵያ ጦርነት የትግራይ ህዝብ ከጎናችን አልቆማችሁም እንዲሁም ጦርነት አውጃችሁብናል ብሎ በግልጽ ቅሬታ ሲያሰማ ነበረ። ለምንድን ነው ከስታችሁ ማትማሩት? ነገስ የአማራ ህዝብ እንደዚህ ብሎ አይጠይቀንም ብላችሁ አስባችሁ ነው ወይ? የአማራ ህዝብ ይህን ሁላ ጭፍጨፋ፣ ግድያ፣ ይህን ሁላ መከራ ለአንድ ወር ለሁለት ወር አይደለም 2 ዓመት ሊጠጋ ለሚችል ጊዜ ሲደርስበት እናንተ የሃይማኖት አባቶች ደጋግማችሁ በመንግስት ሚዲያዎች እየመጣችሁ ሰላም ይሻላል የምትሉ የአማራ ህዝብ መች ሰላም ጠላ? ሰላም አጥቶ መስሎኝ እዚህ ሁላ ችግር ውስጥ የገባው እዚህ ሁላ ጦርነት ውስጥ የገባው መስዋዕትነት ከፍሎ ነገ የህልውና ይጠብቃል ብሎ ነው እንጂ ጦርነት አስከፊ መሆኑን ህዝቡ ራሱ ጠፍቶት አይደለም። በየቀኑ የሚገጥመው ነው። በየቀኑ ሞት፣ በየቀኑ ጭፍጨፋ፣ በየቀኑ ሕክምና ማጣት እና መሰል ነገሮች ችግሮች እየተደራረቡበት ያለ ህዝብ ነውና ይህ ህዝብ የሰላም ዋጋ አልጠፋውም። የሰላም ዋጋን በመረዳት ነው ወደ ህልውና ትግል ውስጥ የገባው። ከዚህ በፊት እናንተ ዝም ብላችሁ ሶስቱ የሃይማኖት አባቶች ዝም በማለታችሁ ምክንያት በማንነቱ ምክንያት ሲጨፈጨፍ ግፍ ሲያይ በኢትዮጵያ ውስጥ አይደለም በዓለም ላይ እንደዚህ አይነት ድርጊት ተደርጎ ይታወቃሉ እስክንል ድረስ ያን ሁሉ መከራ ሲደርስበት ምንም አላላችሁም፣ ይብቃም አላላችሁም። እንደለመዳችሁት በመግለጫ ተወጡና እርስ በርስ መገዳደል ትሉናላችሁ። እየተገደለ የነበረው የአማራ ህዝብ ነው። ህልውናው እየጠፋ የነበረው በማንነቱ ተለይቶ አንተ ሀገርህ አይደለም ተብሎ ሲጨፈጨፍ የነበረው የአማራ ህዝብ ሆኖ እያለ ኢትዮጵያ የሁላችንም ሀገር ናት፣ ስለዚህ በሰላም እንኑር የሚል መግለጫ ማውጣት የፈለጋችሁት በብልጽግናስ ሚዲያ ተገኝታችሁ ይህንን መናገር የፈለጋችሁት የትኛው ህዝብ ነው ኢትዮጵያ የኔ ብቻ ሀገር ናት እናንተ መኖር አትችሉም ብሎ የኃይል እርምጃ ውስጥ የገባው? ጦርነት ውስጥ የገባው የአማራ ህዝብ ህልውናውን ለማስጠበቅ ነው። መቼም አሁን ጊዜ ሚዲያዎች ክፍት ናቸው። መረጃ ማግኘት ከፈለጋችሁ መከታተል ትችላላችሁ። እንኳን አሁን አይደለም መረጃዎች ክፍት ነው ይቅሩና መረጃ ምንም አይሰማም በሚባልበት ጊዜ እንኳን በሰሜን ኢትዮጵያ ጦርነት እየወጣችሁ ድምጻችሁን ስታሰሙ ነበር። ያንን አንቃወምም። ድምጽ ማሰማት ጥሩ ነው። እንደውም በሰሜን ኢትዮጵያ ጦርነት ይሰማ እንደነበረው ድምጽ አሁንም ከአማራ አብራክ የተገኙ ሊቃነ ጳጳሳት ድምጻቸውን ቢያሰሙኛም ደስ ይለናል። መረጃ አጣው አይደለም፣ የሚሆነውን ሳያውቁ ቀርቶ አይደለም። ሌላው ሩቅ ሳንሄድ ከ2 ቀን ከ3 ቀን በፊት በዲማ የተፈጸመውን ጥቃት ሳይሰሙ ቀርቶ አይደለም። ሁሉም መረጃው አላቸው። በዚህ ጦርነት ምክንያት ቤተክርስቲያን ምን ያክል እንደተጎዱ፣ ምን ያክል ምሽግ እንደሆኑ፣ ምን ያክል የአብነት ተማሪዎች ኢላማ ተደርገው እየተመቱ እንዳሉ መከላከያ ገብቶ ሲሸነፍ እናንተ ናችሁ ይሄ መድኃኒት ምንድነው ተኩስ ሲተኮስ የሚከላከል መድኃኒት እየሰራ የምትሰሩ እናንተ ናችሁ እስኪ ለኛም ስሩልን እያሉ መከላከያዎች እየገቡ የአብነት ተማሪዎችን እያሰቃዩቸው እንዳሉ ታውቃላችሁ። ይህንን መናገር አትፈልጉም። ነገር ግን በአገዛዙ ሚዲያ ተገኝታችሁ የአማራን ህዝብ ለመውቀስ የአማራ ህዝብ ደልቶት ነፍጥ ያነሳ ይመስል ሰላም ይሻለናል የምትሉ መቼ ነው አገዛዙን የምትገስጹልን? መቼ ነው በንጹሃን ላይ ድሮን አትጣል፣ መቼ በጀት በከባድ መሳሪያ አይተን ሰምተን በማናውቀው ህፃናትን መጨፍጨፍ አቁም የምትሉ እንዳባትነታችሁ ደፍራችሁ ለህዝቡ መከታ የምትሆኑ መቼ ነው ወደ ቀልባችሁ ተመልሳችሁ ለህዝባችሁ ለሚሞተው ህዝብ ድምጽ የምትሆኑት ለማለት ፈልጋለሁ። ወደ ቀጣዩ መረጃ ልለፍ። ናይጄሪያ የኢትዮጵያ መንግስት የፍርደኛ እስረኞች ልውውጥ የመግባቢያ ስምምነት በአስቸኳይ
እንዲፈርም ጠይቃለች። የናይጄሪያ ውጭ ጉዳይ ሚኒስትር ዴኤታ ቢያንካ ጁኩ በአቡጃ ከኢትዮጵያ አምባሳደር ለገሰ ገረሞ ጋር ሰሞኑን በተወያየበት ወቅት ዲፕሎማቲክ ፓስፖርት ያላቸው ዜጎች ጨምሮ በርካቶቹ በአዲስ አበባ በግፍ ታስረዋል ሲል ቅሬታውን አሰምቷል። ዲፕሎማቲክ ፓስፖርት ያላቸውን ጨምሮ በአዲስ አበባ ወህኒ ቤቶች የሚገኙ ናይጄሪያውያን የተያዙበት ሁኔታ መንግስታቸውን እንዳሳዘነ መናገራቸው ተዘግቧል። የኢትዮጵያ መንግስት የመግባቢያ ስምምነት ሰነዱን ለመፈረም ያሳየው ዳተኝነት አጁኮ ተችተዋል። በቅርቡ አንድ ናይጄሪያዊ እስረኛ በአዲስ አበባ ወህኒ ቤት ህይወቱ ማለፉን ሚኒስትር ዴኤታው ለአምባሳደሩ ማንሳታቸውን የዜና ወኪሎችን ጠቅሶ የዘገበው ዋዜማ ነው። በሌላ ዜና ጅቡቲ ኢትዮጵያውያንን ልታባረር ነው። በጅቡቲ ያለው ኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ ያለ ህጋዊ ሰነድ የሚኖሩ ኢትዮጵያውያን በፈቃደኝነት ወደ ሀገራቸው እንዲመለሱ የሰጠውን የጊዜ ገደብ እንዲራዘም ጥያቄ ቢያቀርብም ውድቅ ሆኖበታል። ህጋዊ ሰነድ የሌላቸው የውጭ ዜጎች በሙሉ ከመጋቢት 25 እስከ ሚያዝያ 24 ከጅቡቲ እንዲወጡና ቀነ ገደቡ ካለፈ ግን በፖሊስ ተገደው እንደሚወጡ የሀገሪቱ መንግስት ቀደም ሲል የጊዜ ገደብ አስቀምጧል። ኤምባሲው ከሀገሪቱ የሀገር ውስጥ ደህንነት ባለስልጣናት ጋር ባደረገው ውይይት ኢትዮጵያውያኑ ብዛት ስላላቸው በቂ የዝግጅት ጊዜ እንዲያገኙ ቀነ ገደቡ በ3 ወር እንዲራዘምላቸው ተጠይቆ ነበር። ሆኖም ግን የጅቡቲ መንግስት ቀነ ገደቡን አላራዘምም፣ ኢትዮጵያውያኑ በአስቸኳይ ሀገሬን ለቀው በፈቃደኝነት ካልወጡ በኃይል ተገድጄ አስወጣቸዋለሁ ብሏል የጅቡቲ መንግስት። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ድርጅት አስታወቀ። በኢትዮጵያ ከ10 ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታውቋል። ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥ አስጠንቅቋል። በምግብ ዋስትና ላይ የሚሰሩት የተባበሩት መንግስታት ድርጅት ተቋም የሆነው የዓለም ምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ዛሬ ማክሰኞ ሚያዝያ 14 2017 ዓ.ም በወጣው መግለጫ ነው። የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥ አስጠንቅቋል። በምግብ ዋስትና ላይ የሚሰሩት የተባበሩት መንግስታት ድርጅት ተቋም የሆነው የዓለም ምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ የተቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና ለምግብ እጥረት ተጋልጠዋል ብሏል። እንደሚታወቀው ብልጽግና በተደጋጋሚ ኢትዮጵያ በምግብ ራሷን ቻለች የሚል ዜና ሲያሰራጭ እንደሆነ ይታወቃል። ይህ ዜና ስውት መሆኑን ዛሬ የዓለም የምግብ ፕሮግራም ያወጣው መረጃ ያሳያል። በተለይም 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህፃናት ሕክምና እንደሚያስፈልጋቸው መግለጫው ይጠቅሳል። በዓለም የጤና ድርጅት መስፈርት መሰረት በአንድ አካባቢ ከሚገኙ ህፃናት መካከል 15 በመቶ ለተመጣጠነ ምግብ እጥረት የተጋለጡ ከሆነ በአካባቢው ያለው ሁኔታ የአደጋ ጊዜ ተብሎ ይበየናል። ሰሞኑን በብልጽግና ደጋፊዎች፣ በአፋድ ደጋፊዎችና ገለልተኛ ነን በሚሉ ጋዜጠኞች አማካኝነት ፋኖን የሚተች ፋኖ የትምህርት ስርዓቱን እንዳቋረጠ የሚያስመስሉ አደገኛ ፕሮፓጋንዳዎች እየተነዙ ይገኛሉ። ዛሬን ጨምሮ በርካታ ሰዎች ወይም ደግሞ በርካታ አክቲቪስቶች ፋኖ መምህራንን ገደለ፣ ከአምናው ጋር ሲነጻጸር ከ2.6 ሚሊዮን በላይ ተማሪዎች አልተመዘገቡም የሚልና መሰል ፕሮፓጋንዳዎች እየነዙ ይገኛሉ። እንደሚታወቀው ብልጽግና ትምህርት ቤቶችን የድሮን ኢላማ ማድረጉን ተከትሎ ፋኖች ህዝቡን ለመጠበቅ ሲሉ ትምህርት እንዲቋረጥ ማዘዛቸው ይታወቃል። በተለይም ደግሞ በከተማ አካባቢዎች እንዲሁም በወረዳ ከተሞች ያሉ ብልጽግና አካባቢው ሰላም ነው፣ ሰላሙን አረጋግጫለሁ ለሚል ፕሮፓጋንዳ ትምህርት ቤቶችን እየተጠቀመ መሆኑን ተከትሎ ፋኖች ያለነው ጦርነት ላይ ነው፣ ጭፍጨፋው ቀጥሏል፣ ስለዚህ ልጆቻችን የድሮን አረር እንዲያቃጥላቸው አንፈልግም፣ ስለዚህ የመማር ማስተማሩ ሂደት እንዲቋረጥ እንፈልጋለን ብለው በየአካባቢዎች በተለያዩ አካባቢዎች የትምህርት ማቋረጥ እንዲደረግ መግለጫ ማውጣታቸው ይታወሳል። ይህ የሆነው እንግዲህ አንደኛ ብልጽግና ትምህርት ቤቶችን የድሮን ኢላማ ስላደረገ ነው። በዚህ እጅግ በጣም በርካታ ትምህርት ቤቶች በድሮን ተመተዋል። ከነዚህም ውስጥ በተለይ ሸዋ አካባቢ እንደምታስታውሱት ለምዝገባ የሄዱ ተማሪዎች፣ መምህራንና ወላጆች በነበሩበት ወቅት የድሮን ጥቃት ተፈጽሞ በርካታ ጉዳት መድረሱ ይታወቃል። በተለያዩ አካባቢዎች እንዲሁ የድሮን ጥቃት ተፈጽሞ በተማሪዎች ላይ ትምህርት ቤትን መሰረት ባደረገ መልኩ ማለት ነው በርካታ ጉዳት ደርሷል። ከዚህ በተጨማሪ የአማራ ማህበር በአሜሪካ
ከ15 ቀናት በፊት አንድ መግለጫ አውጥቷል። ባለፉት 1 ዓመት ከ6 ወራት ውስጥ በአማራ ክልል ያሉ ትምህርት ቤቶች መንግስት ምን ያክል የወታደር ካምፕ አድርጎ እንደተጠቀመባቸው የሚያሳዩ በርካታ ትምህርት ቤቶችን በዝርዝር በስም ጠቅሶ አውጥቷል። ይህንን መግለጫውን በዌብሳይታችሁ ሄዳችሁ መከታተል ትችላላችሁ። እንደዚሁ በተያያዘ የብልጽግና ወታደሮች ወይም የመከላከያ ሰራዊት አባላት በትምህርት ቤቶች ላይ ካምፕ አድርገው ሲቆዩ የሚያደርጓቸው እጅግ ጸያፍ ነገሮች አሉ። የወንበር ማቃጠል፣ ብላክቦርድ ማቃጠል፣ የተማሪዎችን ዶክመንት ሆን ብለው ማቃጠል፣ ማውደም፣ ኮምፒውተሮችን ማውደም፣ እንዲሁም የቤተ ሙከራ እና ተያያዥ በትምህርት ቤቶች ውስጥ የሚያገኟቸውን ነገሮች በሙሉ ነው የሚያወድሙት። በተለይ ደግሞ በፋኖ ተመተው አካባቢውን ለቀው የሚወጡ ከሆነ ትምህርት ቤቱን ሙሉ ለሙሉ አውድመውት ነው የሚሄዱት። ከዚህ ጋር ተያይዞ ከ2 ዓመት በፊት ወይም ከ3 ዓመት በፊት በአማራ ክልል ያሉ የ12ኛ ክፍል ተማሪዎች በብርሃኑ ነጋ አማካኝነት ሆን ተብለው እንዲወድቁ ወደ ከፍተኛ ትምህርት እንዳይቀላቀሉ መደረጉን ተከትሎ ሰልፍ እንደተደረገ ታስታውሳላችሁ። እዚህ አሁን ስክሪኑ ላይ እንደምትመለከቱት ሰልፍ ተደርጎ ነበረ። በአጠቃላይ የአማራ ተማሪዎች ባለፉት 3-4 ዓመታት ሰፋ አድርገን ካየነው ደግሞ ከሰሜን ኢትዮጵያ ጦርነት ወዲህ በአማራ ክልል ተማሪዎች ትምህርታቸውን እንዳይማሩ ብዙ ነገሮች፣ ብዙ ወንጀሎች ተሰርተውባቸዋል። በሰሜን ኢትዮጵያ ጦርነት ወቅት እጅግ በጣም በርካታ ትምህርት ቤቶች ሆን ተብለው እንዲወድሙ ተደርገዋል። ብልጽግና እነዚህን ትምህርት ቤቶች ወደ መስራት አይደለም የሄደው። ለተማሪዎች ቢያስብ ኖሮ ያኔ በጦርነት ወቅት የጦርነት ድምፅ፣ የጥይት ድምፅ እየሰሙ የተፈተኑ ተማሪዎችን ከመጣል ጀምሮ ብዙ ነገሮችን ሰርቷል። ብልጽግና የአማራ ተማሪዎች ሁኔታ የሚያሳስበው ቢሆን ኖሮ በሰሜን ኢትዮጵያ ጦርነት ሆን ተብለው የወደሙ ትምህርት ቤቶችን ይጠግን ነበረ፣ ለአገልግሎት ብቁ ያደርግ ነበረ። ብልጽግና የአማራ ተማሪዎች ሁኔታ ቢገደው ኖሮ አስፋልት ከማሳመር ወይም ደግሞ ፓርክ ከመስራት ወጥቶ በዳስ ውስጥ ያሉት የአማራ ክልል ትምህርት ቤቶችን እነሱን ያስተካክል ነበር። እንደዛ አይደለም ያደረገው። ብልጽግና የአማራ ሕዝብ ህይወት ስለማይገደው ሙሉ ጦርነት ከፍቶ ያሉትን ትምህርት ቤቶች በማውደም፣ በድሮን በመምታት፣ ካምፕ በማድረግ ሆን ተብሎ ደግሞ በማውደም በእንደዚህ አይነት ተግባር ላይ ተሰማርቶ እያለ ዛሬ የብልጽግና ደጋፊዎች፣ የአፋድ ደጋፊዎች እንዲሁም ደግሞ ገለልተኛ ነን የሚሉ አካላት መምህራን ባልተረጋገጠ መልኩ ተገድለዋል በሚል ፋኖች ገድለዋቸዋል በሚል ሆን ብለው የፋኖ ላይ ዘመቻ እያደረጉ ይገኛሉ። ይህንን የጀመረው ብልጽግና ነው። ፋኖች መምህራን የሚል ነገር የጀመረው ብልጽግና ባሳለፍነው ሳምንት ፓርላማ ላይ በቀረበበት ወቅት ዶክተር ደሳለኝ ጫኔ ብርሃኑ ነጋን ተማሪዎች በተለይ ደግሞ አማራ ክልል ያሉ ተማሪዎች ትምህርት ቤት እየሄዱ አይደለም በሚል ለጠየቀው ጥያቄ መለሰለት። ታጣቂዎቹ ወይም ደግሞ ፋኖች ለማለት ፈልጎ ነው መምህራንን እየገደሉ ነው የሚል ምላሽ ነው የሰጠው። ከዛ ቀጥሎ የኢትዮጵያ ሰብአዊ መብቶች ድርጅት የሚለው አዲስ ፕሬዚዳንት ከተሾመለት ወዲህ ባወጣው አዲስ መግለጫ በተመሳሳይ ብልጽግና ስለዋደማቸው ትምህርት ቤቶች ስላደረሰው መከራ መዘገብ ትቶ ፋኖች መምህራንን ገደሉ የሚል ዘገባ አወጣ። ይህ እንግዲህ ተያያዥነት ያለው ነው። ከዚህ ቀጥሎ እነ መሰረት ሚዲያን ጨምሮ እነ ደረጃ ሀብተወልድ ጭምር ፋኖች መምህራንን እያሰቃዩ እንዳለ አስመስለው ፕሮፓጋንዳ እየነዙ ይገኛሉ። ያው የአፋዶችን ታያወታላችሁ። በርካታ በማህበራዊ ሚዲያ ፋኖች መምህራንን እያሰቃዩ ነው፣ ትምህርት እንዳይማሩ እያደረጉ ነው የሚል ዘመቻ ከፍተዋል። በአጠቃላይ በትምህርት አስመስሎ ፋኖ የሰላም ጸር እንደሆነ አድርጎ የማቅረብ ትምህርት ቤቶች እንዲጎዱ ወይም ደግሞ ተማሪዎች ቤታቸው እንዲውሉ የማድረግ እንዳደረገ እያደረጉ የሐሰት ፕሮፓጋንዳ እየነዙ ይገኛሉ። እውነታው ግን ትምህርት እንዳይማሩ ያደረገ ተማሪዎች በአጠቃላይ ተማሪዎችን አይደለም የአማራን ሕዝብ በጅምላ እየጨፈጨፈ ያለው የብልጽግና መንግስት እንጂ ፋኖች አይደሉም። ፋኖች ውስጥ እንዲሁም በብዛት በጣም በብዛት መምህራኖች አሉ፣ ዶክተሮች አሉ፣ ሐኪሞች አሉ፣ ብዙ የተማሩ ኃይሎች አሉ። ፋኖችን ስለ ትምህርት አስፈላጊነት ለማስተማር ብዙ መንባት ሞክሩ ጥሩ ነው። በተለይም ደግሞ እንደዚህ ገለልተኛ ነን የምትሉ ደስ ሲላችሁ ብልጽግናን የምታወድሱ ደስ ሲላችሁ ደግሞ ፋኖ ያሸነፈ ነው ብላችሁ ስታስቡ ወይ ደግሞ የዩቲዩብ ገቢያችሁ ወይም ቪያችሁ ዝቅ ሲል ፋኖን ስለ ፋኖ እያወራችሁ ቪያችሁን ከፍ የምታደርጉ ሰዎች ወዲያና ወዲህ የምትሉ የአቅባም መዋዠቅ ያለባችሁ ሰዎች አስተውላችሁ ብትናገሩ ጥሩ ነው። አሁን ላይ ፋኖን ስትናገሩ የምትናገሩት የአማራን ሕዝብ ነው። በአጠቃላይ ደግሞ አጀንዳውን ሰብሰብ ስናደርገው በአማራ ክልል ተማሪዎች እንዳይማሩ ያደረገው የብልጽግና መንግስት እንጂ ፋኖች አይደሉም። አንዳንድ የብልጽግና አክቲቪስቶች እና ብልጽግና ቀመሶች ከዚህ ድርጊታችሁ ብትቆጠቡ ጥሩ ነው።
የቴዲ አፍሮን ጉዳይ እናንሳ። ቴዲ አፍሮ ወይም ቴዎድሮስ ካሳሁን እጅግ ተወዳጅ ድምፃዊ ነው። ከጥቂት ጊዜያት ወዲህ የሚያቀርባቸው ኮንሰርቶች እጅግ አወዛጋቢና ተቃውሞ የበዛባቸው ሆነዋል። እንደምታስታውሱት ባለፈው ለንደን ላይ ኮንሰርት ሲያቀርብ እጅግ በጣም ብርቱ ተቃውሞ ገጥሞት ነበር። አሁንም ደግሞ በእስራኤል ኮንሰርት ላዘጋጁ ነው ማለቱን ተከትሎ እጅግ በጣም ተቃውሞ እየቀረበበት ይገኛል። እንግዲህ ቴዲ አፍሮ እንደምታውቁት ዝም ብሎ ድምፃዊ አይደለም። በፊት ህወሓትን በተመለከተ የሰብአዊ መብት መከበርን በተመለከተ ኮርኩማ አፍሪካ እያለ የአፍሪካ መንግስታትን በተመለከተ በተለየ መልኩ ለዜጎች መብት የሚታገል ነው። ድምፁን በማሰማት በጥበብ ድምፁን በመግለጽ የሚታወቅ ነው እና ቴዲ አፍሮ ኮንሰርት ሊያዘጋጅ ነው ሲባል ልክ እንደሌላው አርቲስት ህይወቱ እኮ ነው፣ መኖሪያው እኮ ነው፣ ሙያው እኮ ነው ብለን የምናልፈው አይደለም። ቴዲ አፍሮ ከሌሎች አርቲስቶች በተለየ መልኩ ህዝባዊነት ያለው የህዝብን ችግር የህዝብን ሲቃ የሚረዳ ነው ብለን የምናስብ ነው። ያመጣጡም ከ97 ጋር ተያይዞ ጃስተሰሪያል በሚለው ሙዚቃውን የሚታወቀው ጃስተሰሪያል እንደምታውቁት የፖለቲካ ሙዚቃ ነው። ከዛም በኋላ አነኛቱና ሌሎችንም ሙዚቃዎች እያወጣ የህዝብን ብሶት በደል በማጋለጥ ለህዝብ ድምጽ በመሆን የሚታወቅ ድምፃዊ ነው። ይህ ድምፃዊ ከጥቂት ጊዜ ወዲህ በሚያቀርባቸው ኮንሰርቶቹ ተቃውሞ ገጥሞታል። አሁንም እየገጠሙት ይገኛሉ። እውነት ለመናገር ቴዲ አፍሮ ይህንን ኮንሰርት ባያዘጋጀው ጥሩ ነው፣ መብቱ ነው። መተዳደሪያው ከሆነም እንደው እዚህ ጋር ግን ያው እንግዲህ እናውቃለን የቴዲ አፍሮ ባለቤት አምለሰት የምትሰራውን ስራ እናውቃለን። የማስታወቂያ ባለሙያ ነች። እጅግ በጣም በሚሊየን ብራንድ አምባሳደር ሲሆኑ በሚሊየን ከሚከፈሏቸው የማስታወቂያ ባለሙያዎች መካከል አንዷ ናት። በቅርብ በተደጋጋሚ ማስታወቂያ ከሚሰሩም ሴቶች መካከል አንዷ ናት። የገበያቸውን ሁኔታ ያው ከህዝብ የተደበቀ አይደለም። ቴዲ አፍሮ በቴዲ አፍሮ ገንዘብ ብቻ የሚተዳደሩ ቢሆን ኑሮ ባለቤቱ በማናውቀው የህዝብ በማያውቀው ሁኔታ የገቢ ምንጭ ባይኖራት ኖሮ የቴዲ አፍሮ መስፈን የሚቃወም ያለ አይመስለኝም። ያው ነገር ግን ቴዲ ባለፉት 2 ዓመታት በአማራ ክልል ላይ የሚደርሰውን ጦርነት ያውቃል፣ የሚደርሰውን ጭፍጨፋ ያውቃል። ግን አንድም ነገር ሲል አልተሰማም። እውነት ለመናገር ከሆነ እንደ አንድ ድምፃዊ ደግሞ እንደውም ቴዲ አፍሮን እንደሚያደንቅ በጣም ብዛት የአማራው ህዝብ እንደሆነ ይታወቃል። ቴዲ አፍሮን የሚያደንቀው ሌሎች አያደንቁትም እያልኩ አይደለም፣ ግን ኢትዮጵያ በሚለው ሙዚቃም አብዝቶ የሚወደውም የሚያደንቀውም የአማራው ህዝብ ነው። የአማራው ህዝብ ደግሞ ጦርነት ላይ እያለ ልጆች እየተጨፈጨፉብኝ ነው እያለ እንደዚህ አይነት ጨለማ ህይወት ላይ እየኖረ ኮንሰርቱን ቢያራዘመው ምንም የሚጎዳው ነገር የለም። ቴዲ አፍሮ ይህንን ኮንሰርት ባያደርገው፣ ይህን ብቻ ሳይሆን ከዚህ በፊት ለንደን ጋር እጅግ በጣም በክርክር ይህ እንደውም እስኪ ምን ታመጣላችሁ በሚል ሁኔታ ህዝባዊነቱን ትቶ ለህዝብ ያደረ መሆኑን ትቶ እስኪ ምን ታመጣላችሁ በሚል ሁኔታ ነው ኮንሰርቶቹን እያደረገ ያለው እና ቴዲ አፍሮ የህዝብ ልጅ ከሆንክ የህዝብ ስቃይ የሚገድ ከሆነ ለምንድን ነው የአማራ ህዝብ ስቃይ እሱን ማየት ያልቻልከው? ለምንድን ነው? አድናቂዎች ያሉ ብትሄድ አዳራሽ ውስጥ የሚገባ እንደማይጠፋ እናውቃለን። ግን ስለ አማራ ህዝብ ክብር ብለህ ለምንድን ነው በአማራ ህዝብ ለቅሶ ላይ አንተ ኮንሰርት ማድረግ የፈለግ? አንተ እንደሌሎች ድምፃውያን አይደለም። ብዙ አማራጮች ያሉ ብዙም ይቸግራቸዋል ብለን ከማናስባቸው መካከል ነው። ግን ቢቸግርስ? ከህዝብ ላይ እንደ ህዝብ መሆን ምን ነው አቃተ? ለምንድን ነው ለአማራ ህዝብ ድምፅ መሆን እንኳን ባችል በሞቱ ላይ በስቃዩ ላይ ባትጨፍር ጥሩ ነው። ያው እንግዲህ እንደሌላው ሙያ ሌላውም ሐኪሙም ይሰራል፣ መምህርም ይሰራል። አንቺም ጋዜጠኛ ነሽ፣ ስራሽን ቀጥለሻል እንዳትልኝ። የሱና የሌላውም ይለያያል አይደለም በሙያ ደረጃ እንኳን እሱ ቴዲ አፍሮ ከሌሎች ድምፃውያን መካከል አሁን ሌሎች ብዙዎቹ አቅርበዋል፣ ኮንሰርት እያቀረቡም ነው፣ በቅርብም ያዘጋጁ አሉ። እስከነ መኖራቸውም ትዝ አይለንም። በተለይ በፖለቲካ ጉዳይ ወይም ደግሞ በህዝባዊነት ጉዳይ ሌሎች ትዝ አይሉንም። ቴዲ አፍሮ ትዝ የሚለን ዋጋ ስላለው ነው። ከዚህ በፊት ድምፅ ስለሆነ ቴዲ አፍሮ የሚታወቅበት ማንነት የሚታወቅበት ርህራሄ ስላለ ነው እንጂ እንደ ሌሎች ድምፃዊ ይደምራል የራሱ ጉዳይ ይስፈን ማለት እንችል ነበር። ነገር ግን ቴዲ አፍሮ እንደ አንድ አማራ ሴት የአማራ እናት ያለቀሰች ነው። የአማራ እናት ምግብ መብላት አልቻለችም። የአማራ እናት ልጆቿን ትምህርት ቤት መላክ አልቻለችም። የሆነው ደግሞ ብልጽግና በከፈተባት ጦርነት ምክንያት ነው። በጦርነቱ ላይ መቃወም ባትችል እጅግ ከባድ ነው ያለበት ሁኔታ። የተቃወሙትን ብልጽግና ምን እንደሚያደርጉ አይተናል። አንተ ደግሞ ከዚህ በፊት በእስር ቤት ዋጋ ከፍላል። ከሱ አንጻር ዝም ማለትን በዝምታኛ የምናልፈዋለን። ግን ይህንን ጭፈራውን ይህንን ድለቃውን ምን ያመጣሉ በሚል ደጋፊዎችን ምን እንደሚጽፉ እናውቃለን። እና ከዚህ ሁሉ ይህ ጊዜ እስኪያልፍ ቴዲ አፍሮ ዝም ብትልስ
መልካም ሞላ ነበርኩ። ዜናዎችንና ሐሳቦችን አካፈልኳችሁ ከፍሪ ፕሬስ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ጤና ይስጥልኝ።